ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። ሁለት እውነት ክፍል 9። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ኢንሻአላህ ዛሬም ክፍል 9 እንደቀጠለ ነው ማለት ነው። ለምታበረታቱ በሙሉ ከልብ ነው የማመሰግነው። አህባቢ ጥሩ እየሄደልኝ ነው፣ መጨረሻውን ያሳምረው አይደል የሚባለው ብለን ነበር ያቆምነው። ሳምንት እኔና ኢልሃም ኒካህ የምናስርበት ቀን ነው። የኒካሁ ቀን በቀረበ ቁጥር የኔ ተስፋ ሙጥጥ ብሎ እያለቀ መጣ። ቁርጥ በተደረገ ነገር ላይ ለምን አጉል ተስፋ እንደማደርግ ባላውቅም በሆነ ምክንያት እንደሚቋረጥ ልቤ እየነገረኝ ነበር። ኢልሃም ጋር ከዛች ቀን በኋላ ተደዋውለን በኋላ እናውቅም ትንሽ ረምላ ጋር እንገናኛለን። የኔና የኢልሃም ጋብቻ ከተረጋገጠበት ጊዜ ጀምሮ ረምላ ጋር እየተስማማን ነው። በተገናኘን ቁጥር አንድ ታሪክ ጣል ሳታደርግብኝ አንለያይም። ሆነ ብላ ለኔ ያዘጋጀችው እስኪመስለኝ ድረስ ታሪኮቹ እኔን ይገልጹኝ ነበር። ሀሳቦቹ ይገነቡኝ ነበር፣ ግን እኔ ልቀበላቸው አልቻልኩም። ከሁሉም ያሳቀኝ ደግሞ የበፊት ጓደኞቼ ሚፍታህንና ኑረድንን ደውለው አረጁድ ከኋላችን ተነስተሽ የላይኛውን መንጋ ተቀላቀልሻ ያሉኝ ነገር ነው። መልስ አጥቼ ዝም ምስላቸው። እንዴት ናት ቺኳ? ቀሽት ናት ወይስ? እስኪ ፎቶ አላክልን ምናምን አሉኝ። እኔ የራሴ መልኳን በደንብ የማላውቃትን ልጅ ፎቶ ላክልን ይሉኛል። ቀልባተዋል። ፎቶ የሚባል ስሙን እንኳን እንዳነሳባት የምትፈልግ አይመስለኝም። ከመኝታ ክፍሌ ለመናፈስ ስወጣ አባዬና አህመድ ሳሎን ቤት ተቀምጠው የሆነ ወረቀት ያዘጋጃሉ። ቀስ ብዬ ሳላስባንን ላልፍ ስል ጠሩኝ። ከአባዬ አጠገብ እንዴት ተቀመጥኩ። አቤት አልኳቸው። ጁነይድ ረስተኸው ነው? እስካሁን ስለ ቤት እኮ አለኝ አባዬ። አስቤበታለሁ፣ ግን በቃ ቀኑ እየቀረበ ሲመጣ የማደርገውን ምንም እያወቅኩ አይደለም። ራሴን መንከባከብ ሁላ አቅቶኛል። አዎ ቢላል አንድ ቤት አግኝቼልሃለሁ ብሎኛል አልኩት። ምን አይነት ነው ማለቴ የት ነው አለኝ አህመድ። ኮንዶሚኒየም ነው፣ 2 መኝታና ጨርቆስ አካባቢ አልኩት። ይሁን ግድ የለም አለ አባዬ። ወዳው አህመድ ቅድም ሲቀጥል የነበረውን ወረቀት አወጣና ይችን ያዛት፣ ቢያንስ ለቤት ኪራይ ይሆንልሃል አለኝ። እስከ ዛሬ ቤቱ ያኖረኝ አነሰና ደግሞ አሁንም ብር ሊሰጠኝ ይለኛል። በዛ ላይ እኔ እያለው እንዴት እኮ ኮንዶሚኒየም ትኖራለህ ብሎ ቤት ካልገዛሁልህ ብሎ ነበር። አይ ስለው ነው ይሄን ብር ልስጥህ የሚለው። መልካምነቱ በዛብኝ፣ ግን ደግሞ አልፈልግም። በሰው ትከሻ ላይ መቆምን መለማመድ ልቤ አይፈቅድም። አይ ይቅርብኝ፣ ለጊዜው በቂ ገንዘብ አለኝ፣ ካስፈለገም የት ይቀርልሃል ብዬ ለመሳቅ ሞከርኩ። ፍቅሩን የተነፈገ ሳቅ ምን ነው በቀረ እያለ የሚጸልይ ሳቅ የደስታ አይመስልም። ከናባዬ ጋር ከተለያየው በኋላ ለቢሉ እየደወልኩ ወደ አሊያ ክፍል ገባሁ። ትልቋ የታጠበውን ልብሷን እያጣጠፈች ነበር። ገብቼ ያልጋው ጫፍ ላይ ተቀመጥኩና ቢሉ ጋር ማውራት ጀመርኩ። ሄሎ ቢሉ፣ ወየ ጁድ፣ ስማ ዛሬ ኢልሃም ቤቱን እንድታየው ብላውኛል እና ቁልፉን አቀብለኝ አልኩት። ምንጣፍ፣ ቲቪ እና መሰል ዋና እቃዎችን ካስገባን በኋላ
ቢሉ ቁልፍ እኔ ጋ ነው የሚሆነው ብሎ በግድ ተቀብሎኛል። ለምን እንደሆነ ግን አላውቅም። አረ አልሰማህም? መቼ ነው ቁልፉን የምሰጥህ? ከኒካሁ በኋላ ጠቅልላችሁ ስትገቡ፣ ከዛ በፊት ንቅንቅ የለም አለኝ። እንዴ የማስተካከል ነገር ማለቴ የሚያስፈልግ ነገር ካለ እንድታየው ብዬ እኮ ነው አልኩት ግራ ተጋብቼ። አይ ምንም የሚስተካከል ነገር አይኖረውም፣ እንግዲህ አትነዝንዘኝ አለኝ እየሳቀ። ጥሩ ሙድ ላይ ስላልነበርኩ ልከራከረው አልቻልኩም። ከቢሉ ጋር ተሰነባብተን እንደዘጋሁት ትልቋ ትንሹዬ ከዚህ በኋላ ይሄ ሴት ከሃዲ ናት ምናምን እያልክ የምትቀባጥረውን ተውና ኢልሃምን ላይ ፎከስ ለማድረግ ሞከር አለችኝ። ለመርሳት እየሞከርኩ ያለሁትን ሰውዬ ልትቀሰቅስብኝ ነው። ከባድ ነው አልኳት። አሁንም የሰኪና ምስል አይኔ ላይ ድቅን እያለ አይደለም ፍላጎትህን ይወስነዋል አለችኝ። ቁም ሳጥኗን እየከፈተች ፍላጎት ማለት ምንድን ነው የምታወራው? ትልቋ ይህን ሰሞን ጥሩ ፈላስፋ እየወጣት ነው። ፊቴ ላይ ግር ማለትን ስታይ ለስላሳ ደቂቃ ሙሉ ካብራራችልኝ በኋላ አልገባህም አለችኝ። ድጋሜ 30 ደቂቃ ገብቶኛል ብያት ውልቅ። የኒካሁ ቀን እንደ ነገ ሊሆን ዛሬ ኑሬና ሚፍታህ መጡ። ዚያድና ቢላልም ነበሩ። እኔና ኢልሃም ከኒካሁ በኋላ ሰርግ ስላለብን ቀጥታ ወደ ቤታችን ነው የምንገባው። ቢሉ የመጀመሪያ ሌሊታችሁንማ ቤት አታሳልፉም ብሎ አሊያ ሆቴል ክፍል በማሰማመር ላይ ነው። እንደምንዋደድ እያወቀ ግን ለምን እንዲህ እንደሚሆን አላውቅም። ጋብቻው የእሱ እንጂ የኔ አልመሰለኝ አለ። ከእኔ በላይ ነበር የተደሰተው። ረምላም እንደ እኛ ቤት እንደ ኢልሃም ጋር ከዚህ ትላለች። የሁለት ዘመድ መሆን ትርፉ ይህ ነው። ሀሀሀ ልፋታት ነው ያለችው። ያቺ ሁሌ መንገድ ላይና ሱቅ ውስጥ ስንገናኝ የምጠላት ረምላ ናት እንዴ? በጣም ነው ፒስ የሆን ነው። ዛሬም እንደ ልማዷ ከትልቋ ጋር በስራ ተወጥራ ነው ያዋለችው። አመሻሽ ላይ ደግሞ ወደ ኢልሃም ቤት ሽፋት ልታደርግ ስትወጣ እኔ ልብስ ገዛዝቼ ስገባ በር ላይ ተገናኘን። ልክ ስታየኝ ሳቅ አለችና ስፈልግህ መጣህ አለችኝ። ዋናው መድረሴ ነው። ለምንድን ነበር የፈለግሽኝ አልኳት። የሆነ የምነግርህ ነገር ነበረኝ አለችኝ። እሺ አልኳት፣ መከረኛው ታሪክ እንዳይሆን እየተመኘሁ። ወላሂ ሰልችቶኛል። ስለ ኢልሃም ነበር። ለምን ጋብቻውን እንዳልፈለገችው ታውቃለህ አለችኝ። ለጓደኛዋ ማገዟ ነው እንግዲህ። ምክንያቷን በደንብ አድርጌ አውቀዋለሁ፣ ግን ደግሜ መስማት ፈለኩ። አይ አላውቅም አልኳት። ይኸውልህ ትንሹ ማለቴ ጁድ፣ ኢሉ ሃይማኖቷ ላይ በጣም ጠንካራ ናት። ምናልባት ስትጠብቅህ የኩራት አሊያም የጉራ መስሎ ሊሰማ ይችላል። በተቻለ አቅም ታገሳት አለችኝ። አያችሁ ከጓደኛዋ ጎን መቆሟን ግልጽ ስታደርገው። ረምላ ትልቅ ዋጋ መዋል ስላበዛች ነው መሰለኝ ትንሹ እያለችኝ ተቸግሬያለሁ። ይሄው ነው። አይ የኢሉ ምክንያት እንኳን ሳትጨርሰው ዚያድ መጥቶ አቋረጣት። አረ ጁድ እዛ የት ሄደ ብለው ይቀውጡታል። አንተ እዚህ ዘወር ብሎ ረምላና ያያትና ወዲያችሁን ላቋርጣችሁ ስለሆነ በጣም ይቅርታ፣ ግን ጁኔዲን ልወስደው ነው አላት። ረምላ ቅር እያላትም ቢሆን ይቻላል ብላን ትታን ወጣች። የሆነ ልትነግረኝ ያሰበችው ነገር ነበር ዚያድ ባያቋርጣት። ኢልሃም ግን ራስ ወዳድ የሆነች አልመሰላችሁም? ሳልፈልግ ላገባት ነው፣ ሳትፈልግ አገባችኝ። በዛ ላይ ደግሞ እንደ ረምላ አነጋገር ከሆነ በሶላት ምናምን ላይ ቁጥጥሯ አያድርስ ነው የሚሆነው። ምን እግር ጥሎኝ ወደ አዲስ አበባ እንደመጣሁ እኮ ነው ግርም የሚለኝ። አያድርስ የለም የኒካሁ እንዳይደርስ የለም የኒካሁ ቀን ደረሰ።
ያሰብነው ወደ 5 ሰዓት አካባቢ ኢልሃም ቤት ሄደን ወደ ቤት ይዣት እመጣለሁ። እስከ ማታ እንቆይና ወደ አሊያ ሆቴል እናቀናለን። እንቅልፍ ባይኔ ሳይዞር ነበር ያደረው። ጠዋት ላይ ሁሉም ለመሄድ ጉድ ጉድ ሲል ሳይ ፈገግ አልኩ። በተለይ እማዬ ፊት ላይ ያየሁት ደስታ ልዩ ነው። ደስ ስላላት ብቻ ደስ አለኝ። ምን ያህል ያላመንኩበትን ህይወት ውስጥ እየገባው እንደሆነ ቢገባኝም ከእናትና ከአባት ደስታ በላይ ምንም ነገር ሊያሳስበኝ እንደማይገባም አውቃለሁ። ልብሴን ለባብሼ ጨርሼ መስታወቱ ፊት ቁሜ ፀጉሬን ሳበጥር ሰኩ ትዝ አለችኝ። አህባቢ የዛሬው እንግዲህ ታሪክ ይህን ይመስላል ማለት ነው። በቀጣዩ በክፍል 10 እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። መልካምን ሁሉ እመኝላችኋለሁ። ሰላም፣ ፍቅር፣ አንድነት ለእናት ሀገራችን ያልኩኝ መሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ